በአራት አጀንዳዎች ላይ የሚመክሩ አራት ቡድኖች ከመግባባት እንደደረሱበት የተነገረው የኢትዮጵያ ሀገራዊ ምክክር ጉባኤ እስከ ሳምንቱ መጨረሻ ድረስ በስምንቱም አጀንዳዎች ላይ ከመግባባት ይደረስበታል ተብሎ እንደሚጠበቅ ተነግሯል። ይህንን የተናገሩት ኮሚሽነር መስፍን አርአያ በምክክር ሂደት ውስጥ ከተሰጣቸው ሚና በመውጣት በምክር ሀሳቦቹ ላይ የራሳቸውን ሀሳብ እንዲሰፍር ጥረት ያደረጉ አወያይ እንዲሁም ቃለ ጉባኤ ያዦችና አጀንዳ አጠናቃሪዎች መስተዋላቸውንና የእርምት እርምጃዎችን መወሰዳቸውን ጠቅሰዋል። ከፖለቲካ ፓርቲዎች እንዲሁም የማንነት ጥያቄ ካላቸው ብሔረሰቦች የተነሱ ቅሬታዎች በኮሚሽነሮች ምክር ቤት በኩል እየታዩ ይገኛሉ ያሉት ኮሚሽነሩ የዕለት ተዕለት ቅሬታዎችን ለመከታተል ደግሞ 3 ኮሚሽነሮችና 3 ኤክስፐርቶች ተመድበው በስራ ላይ ናቸው ብለዋል። አቤል አበበ የሀገራዊ ጉባኤ አሁን ላይ የሚገኝበትን ደረጃና በቀጣይ የሚጠበቁ ሂደቶችን በተከታዩ ዘገባው ያስመለክተናል። 35 ቀናትን ወይንም ከዚያ በላይ የሆኑ ቀናትን ሊወስድ እንደሚችል የተነገረለት የኢትዮጵያ ሀገራዊ ምክክር ጉባኤ አሁን ላይ 28ኛ ቀኑን አልፎ ወደ 29ኛ ቀን ተሻግሯል። የውይይቱ 27ኛ ቀን ደግሞ በርካታ የልዩነት ሀሳቦችን ሲያስተናግዱ በቆዩ አራት አጀንዳዎች ላይ 500 ሰው በያዙ አራት ቡድኖች ከመግባባት ላይ መደረስ ስለመቻሉ ይፋ ተደርጎበታል። ይህ ስምምነት 250 ሰው በያዘ ቡድን ተከፍለው ወርቃማውን የመግባቢያ መስመር ለማግኘት ሲጥሩ ከነበሩ 16 ስልታዊ ቡድኖች ውስጥ 8ቱ የጋራ የሚያደርጋቸውን ሀሳብ አግኝተው ወደ ቀጣዩ ምዕራፍ ማለፋቸውን የሚያሳይ ነው። ይህንን 250 ሰው ከያዙ 16 ቡድኖች የሚመጣ ሀሳብ በሚያግባባ መልኩ አጠናቅሮ 50 ሰው ለያዙ 8 ቡድኖች የማቅረብ ኃላፊነት ደግሞ ከየቡድኖቹ ለተመረጡ ሰዎች የተጣለ ነው። እንደ ኮሚሽኑ አሰራር 500 ሰው የያዘና አንድ አጀንዳ ላይ የሚመካከር ስልታዊ ቡድን ሀሳቡ የሚጠናቀረው በቡድኑ አባላት በተመረጡ 30 ተመካካሪዎች ነው። ካጠናቀሩ በኋላ እነኚህ 30ዎቹ የሚገባ ተወያይተው ለ500ዎቹ ማቅረብ ነበረባቸው። እነኛ 500ዎች ደግሞ በተራቸው እነኛ ሀሳቦች በሚገባ መካተት አለባቸው፣ እነኚህ መስተካከል አለባቸው በሚል ወደ መሀል የሚያመጧቸውን እንደገና እነሱ ሀሳብ ከሰጦችባቸው በኋላ እንደገና ወደ አጠናቃሪዎቹ ተመልሶ እንደገና አጠናቃሪዎቹ ደግሞ እነኛን ሀሳቦች ሙሉ በሙሉ በሚመስል መልኩ ይዘው ከመጡ በኋላ አሁንም እንደገና ለ500ዎቹ አቅርበው እነኛ 500ዎቹ ልክ ነው ወደ መሀል የሚያመጡን ሀሳቦች እነኚህ ናቸው፣ እነኚህን ምክረ ሀሳቦች እንቀበላለን የሚሉ ከሆነ ሁላቸውም እዛ ቃለ ጉባኤ ላይ ይፈራረማሉ። እንግዲህ እናንተ አሁን ይህን ሰሞን እያስተዋላችሁ ያላችሁት ይህንን ምክክሩ በዚህ ከቀጠለ ከሰንበት በፊት ሁላቸውም ላይ መግባባት እንደርሳለን። መግባባት ማለት የመግባቢያ ምክረ ሀሳቦች ለማቅረብ እንችላለን ብዬ ተስፋ አደርጋለሁ። እዚህ ጋር መገንዘብ የሚያስፈልገው ተመካካሪ ቡድኖቹ በአንድ ሀሳብ ላይ ቁርጥ ካለ መግባባት ላይ ሳይደርሱም ቢሆን ይህ ያላግባባን ሀሳብ በቀጣዮቹ የምክክር ሂደቶች ይፈታል ብለው ከተስማሙ ይህም አንዱ የመግባባት መገለጫ ተደርጎ የሚወሰድ መሆኑን ነው። ለአንድ ወር ለተቃረበ ጊዜ በተለያዩ እርከኖች የሀሳብ ሙግት ሲያደርጉ የቆዩ ተሳታፊዎችም እዚህ ስላደረሳቸው የምክክር ጉዞ ሲያነሱ ቆይታው የሀሳብ ልዩነቶች በጨዋነት የተስተናገዱበት ነው ይላሉ። የኔ ችግር የራሱ የሌላውም ችግር ነው። ወደ አንድነት የመምጣቱን ሀሳብ እያዳበር ነው ወጥተን ኢትዮጵያን እንዴት እንገንባት፣ ኢትዮጵያ ዛሬ ሀገረ መንግስት ሆኖ እንዲታይ እንዴት እናድርግ የሚል ላይ ደርሰናል። የመግባባት ደረጃው በጣም ከፍ ያለ ነው። አንዴ ሁሉም ይሳካል ማለት አይደለም። ያው ኮምፕሮማይዝ የምታደርገውን ነገር ኮምፕሮማይዝ እያደረክ ነው የምትሄደው። ድምጻቸው ሲሰሙ ያልነበሩ አካባቢ ጭምር ድምጻቸውን የሚያሰሙበት እድል ነበረ። ይሄ እድል ደግሞ በ100 ዓመት መሀል የማይገኙ እድሎች ናቸው። ለትውልድ ስንወያይም ስናረግም የኔ ሳይሆን የኛ ሊያረጉ የሚችሉ የጋራ ሀሳቦችን ነው በጋራ ስናነሳ የነበር ነው። ምክክሩ ከዚህ ምዕራፍ ላይ ሲደርስ መንገዱ በሙሉ ቀናና መሰናክል ያልነበረው ሆኖ አልዘለቅም የሚለው በኮሚሽኑ ጭምር የታመነ ሀቅ ነው። እውነትነታቸው ከተረጋገጠ ቅሬታዎች አንዱ ደግሞ በሂደቱ የአወያይነት እንዲሁም የአጀንዳ አጠናቃሪነትና ሌሎችም ሚናዎች የተሰጧቸው አንዳንድ ሰዎች ሚናቸውን ስተው መገኘታቸው ነው። ለምሳሌ እኔ አጠናቃሪ ከሆንኩ ከቃለ ጉባኤዎቹ የመጡት ከስብሰባ የመጡትን በሙሉ ይዤ ለ250 ወይም ለ500 በሚሆን መልኩ አጠናቅረዋለሁ እንጂ እኔ እዛ ላይ ራሴ በማጠናቀር ሂደቱ ላይ ተመካካሪ ሆኜ አልቀርብም፣ ወይም የኔ ሀሳብ እዚህ ውስጥ ይካተት ብዬ ልከራከርም አይገባም። ስለዚህ እንዲህ አይነቶች በሂደቱ ላይ ተስተዋሉ አሉ። የቀረቡትን ቅሬታዎች ከፖለቲካ ፓርቲዎቹም ከማንነት ጥያቄዎች የሀገራዊ ምክክር ጉባኤው ምክር ቤቱ ከኤክስፐርቶቻችን ጋር በመሆን በትክክል እየገመገምን ያለ ነው። በኮሚሽኑ ይፋ እንደተደረገው ከ8ቱ የስራ ቡድኖች 4ቱ ወደ ቀጣዩ ምዕራፍ መሻገር የሚያስችላቸው ስምምነት ላይ ደርሰው ያንንም በቃለ ጉባኤ ፊርማቸው አረጋግጠዋል።
ቀሪዎቹም ቢበዛ እስከ ሳምንቱ ማብቂያ ከስምምነት ይደርሳሉ ተብሎ እንደሚጠበቅ ኮሚሽነር መስፍን አርአያ ተናግረዋል። እናስ ይህ የቅድመ መግባባት ሂደት ሲጠናቀቅ ቀጣዩ ምዕራፍ ምንን ያስከትል ይሆን? በቀጣይነት ምንድን ነው የሁሉንም አጀንዳዎች የሚያዩ የውሳኔ ሀሳብ የሚያዘጋጁ ከእያንዳንዳችን 500ዎች የሚመረጡ 15 ሰዎች አሉ። እነኚህ 15 የሚመረጡ ሰዎች 120 ይሆናሉ። 120ዎቹ ደግሞ ቁጭ ብለው 8ቱንም አጀንዳዎች ሁላቸውም የተግባቡባቸውን በሚገባ ያያሉ። እንግዲህ በኋላ ላይ የሚሆነው ምንድን ነው ለ4000 የሚቀርብ ይሆናል። በዚያ ሂደት ውስጥ አሰናካይ ሁኔታዎች ደግሞ አጋጥሞ ከሆነ አንድም ወደ ሽማግሌዎች የሚሄዱ ይኖራሉ፣ አለያም ደግሞ የክልሎች ጉባኤ የምንለው አለ። ከክልሎች ከፌዴራል ተቋማት እና ከተለያዩ ተቋማት የተመረጡ እዛ ውስጥ ያሉበት አለ። ለቅርቃር የሚዳርጉ ለዴድሎክ የሚዳርጉ ምክንያቶች ካሉ እንዲያዋቸው ወደ እነሱም ደግሞ ሚላክ ይኖራል። ወደ ማጠቃለያው ምዕራፍ እየተንደረደሩ ያሉት እነዚህ ተመካካሪዎች ይህ ጉባኤ በአንድ ጀንበር የኢትዮጵያን ችግሮች በሙሉ ይፈታል ተብሎ የሚጠበቅ ባይሆንም ለመጪው ትውልድ አዲስ መሰረት ጥሎ የማለፍ ጉዞ እንደሆነ የሚያምኑ ናቸው። የነበረው የትውልዱ ዕዳ ተሸካሚዎች ነው። አትሊስት ግን ይሄ ዕዳ ለልጆቻችንና ለመጪው ትውልድ ዕዳ ማስተላለፍ የለብንም። በተወሰነ ደረጃ ዕዳውን ከፍለን ጥያቄዎችን መልሰን የተቀረው ደግሞ ትውልዱ ራሱ እንዲመልስ መሰረት መጣል መቻል አለብን በሚል ነው እየተመካከርን ያለ ነው። በምክክር ነው አገር የሚገነባው ካል ከምክክር ስትመካከርን ብትኖር ኪሳራ ያለው የሚመለከታቸው ክፍሎች ይሄንን አጀንዳ ከተቀረጸና ከጸደቀ በኋላ ወደ ማህበረሰቡ ወርዶ የሰላም አንድነትን በሚያመጣ መንገድ ሙሉ ግንዛቤና የቃል ኪዳን ሰነድ ሆኖ ወደ ማህበረሰቡ እንዲወርድ ነው የምንፈልገው። ይሄ ከሆነ እርግጠኛ ነኝ ሙሉ በሙሉ ኢትዮጵያ ሰላም ሰፍኖ ከፍተኛ የኢኮኖሚ እድገትና የፖለቲካ ምህዳሯ እየሰፋ አንድነታችን የሚያጠናክር ሆኖ እናገኘዋለን ብዬ ገምታለሁ።